ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ እናደርሳለን። ትራምፕ ግብጽና ኢትዮጵያን በህዳሴው ግድብ ዙሪያ ዳግም ለማደራደር ደብዳቤ ጽፈዋል። በዚህም ጉዳይ ካሁኑ እየተነገረ ያለው ትራምፕም ግብጽ በቂ ውሃ እንዳታገኝ ያደረገው የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ ተናግረዋል። በዚህም ለኢትዮጵያ ምን እድል ይዞ ይመጣል? ግብጽ እስካወድሁ እያለች ያለው ነገር ምንድነው የሚለውንም የዜና ትንታኔያችን በሰፊ ያካተናል። የዛሬው የዜና ትንታኔያችን ፊውና በጥልቀት የምንመለከተው ኢትዮጵያንና ግብጽን በተመለከተ ህዳሴው ግድብ 13 ዓመት ድርድር ያልተቋጨውን የአሜሪካው ፕሬዝዳንት ለሁለተኛ ጊዜ ከተመረጡ በኋላ ዳግም ወደ ድርድር አመጣቸዋለሁ ያለችው ታሪክ ምንድነው የሚለውንም የዜና ጥንቅራችን በጥልቀት ይመለከታል። ቆይታችሁ ተሰሙታላችሁ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ግብጽና ኢትዮጵያ በህዳሴው ግድብ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴው ጉዳይ በገባችበት ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገልጸዋል። ዶናልድ ትራምፕ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴው ግድብ ዙሪያ ጀመረች የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲ በእስራኤል እና በሐማስ መካከል የተኩስ አቁም እንዲደርስ በሰጡት ውጤታማ አመራር አድንቀዋቸዋል። ግብጽ በመስከረም 26 2016 ዓመተ ምህረት በኋላ በእስራኤልና በሐማስ መካከል የተቀሰቀሰው ግጭት ተከትሎ የቀጠናው ደህንነት ሰብአዊ ቀውስ መፍታት በኩል ለነበረ ምስጋናቸውን ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላ ቁርጠኝነት በግብጽና በኢትዮጵያ መካከል ያለው የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ ደብዳቤ ላይ አስፍረውታል። ኢትዮጵያ በአባይ ወንዝ ላይ ህዳሴው ግድብን በጀመረችበት ጊዜ አንስቶ ከሱዳንና ከግብጽ አለመግባባት ውስጥ ቆይታለች። ግብጽ ከኢትዮጵያና ከሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ከስምምነት ለመድረስ ሲያደራድሩ የነበረ ቢሆንም እስካሁን ሶስቱ ሀገራት የሚያስማማ ሁሉን አቀፍ መግባባት ግን አልደረሱም። ኢትዮጵያ ባለፈው ዓመት መጨረሻ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ኪሎ ዋት በላይ ኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያ ስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆን በወሳኝ ነጥቦች ላይ ከስምምነት ሳይደርሱ መቅረቱ ይታወሳል። ግብጽና ሱዳን በተደጋጋሚም በአባይ ወንዝ ላይ ከኢትዮጵያ የገነባቸው ታላቁ የህዳሴ ግድብ የምስራቅ አፍሪካ ናይል የተፋሰስ ሀገራት ጋር ዘላቂ ስጋት ደቅኗል ሲል ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩት ሀገራት ጉዳይ ለመፍታት ያለው ፍላጎት በመግለጽ ከዚህ ቀጠና የትኛውም ሀገር የአባይ ውሃን ሀብትን በተናጠል መቆጣጠርና በሂደቱ ጎረቤቶቻችን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ደብዳቤም ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለህዝቡ ያለው ጠቀሜታ እንረዳለን እናሳውቃለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶች ማስቆምና ከነዚህ መካከል አንዱ በኢትዮጵያና በግብጽ መካከል ሲካሄድ የነበረው አንዱ መሆኑ ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ ዕውቀት ፍትሃዊና ግልጽ ድርድር እንደውም አሜሪካ የሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና በረጅም ጊዜ የተራዘመ ድርቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው ኤሌክትሪክ ኃይል ልታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርብና ሊሸጥ ይችላል ብለዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናው መረጋጋትና ከፍተኛ ትኩረት የሚሰጠው ጉዳይ መሆን በደብዳቤያቸው ላይ አስጠንቅቀዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ ህዳሴ ግድብ ዙሪያ የተፈጠረው አለመግባባት መፍታት ቁልፍ አጀንዳ ነው ብለውታል። ፕሬዝዳንት አልሲሲ የተጻፈው ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳን
ፕሬዝዳንት አብዱል ፈታህ አልቡርሃን እንዲሁም በቀጠናው ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል መሐመድ ቢን ሰልማንና ዩናይትድ አረብ ኤምሬት ፕሬዝዳንት መሐመድ ቢን ዛይድ ተልከዋል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተጻፈ የተገለጸ ነገር የለም። ደብዳቤው በተመለከተ የግብጽም ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃ በተናጠል ለመቆጣጠርና በድርቅ ወቅት ከግድቡ የሚለቀቀው ውሃ ፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብጽ አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቅ የነበረው ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊ አልሐራም ጋዜጣ ፕሬዝዳንቱ ደብዳቤ ላይ ሰፈረው ቋንቋ አጠቃቀም የግብጽ አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላልም ሲሉ ጽፈዋል። ኢትዮጵያ በግድቡ ምክንያት የተፋሰስ ሀገራት ጋር የሚያደርሰው ጉዳት እንደሌለ በመግለጽ የተፈጥሮ ሀብቷን ፍትሃዊ የመጠቀም ህጋዊ መብት እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያ ውጭ ማንም 74 ሳንቲም በግድቡ ላይ አልዋለም ስትል አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታ የተካሄደ ህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትርም ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ 85 በመቶ ውሃ የሚያመነጨው ከኢትዮጵያ ነው። የወንዙ አብዛኛው የውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህን ውንጀላ በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛው የውሃው ውሃ ድርሻ የሚሰጣት የቅኝ ግዛት ስምምነት በመጥቀስ የውሃ ወንዙን ሙሊት ሙሉ በሙሉ በበላይ ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህን ሁኔታ መለወጥ እንዳለባት ስትከራከርም ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ስምምነት እንዲደርስ በታላቁ ህዳሴ ግድብ የግብጽ ውሃ ደህንነት አደጋ የሚጥል አይደለም ስትል በተደጋጋሚም ገልጻለች። ይህን ይበሉ እንጂ ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገው የህዳሴ ግድብ ጉዳይ መፍታት አለብኝ ብለዋል። ከቀናት በፊት በአባይ ናይል ጉዳይ ኢትዮጵያና ግብጽ ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰት የሚያስቆም ግድብ ሰርታለች አሉ። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህ ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ ይህን የተናገረው በድጋሚ ወደ ስልጣን የመጡበት አንደኛ ዓመት በማስመልከት ትናንት ላይ ከጋዜጠኞች በሰጡት መግለጫ ነው። ባለፉት አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሉትን ጉዳይ ዘለግ ያለ ጊዜ ወሰደ ያብራሩ ፕሬዝዳንቱ በተደጋጋሚ የሚናገሩ 8 ጦርነቶች አስቆሚያለሁ የሚለው መከራከሪያ በዚህ መግለጫ ላይ አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነት መካከል በእስራኤልና በኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም የአርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙበታል ብለዋል። በኢትዮጵያና በግብጽ መካከል ሊነሳ ነበር ያሉት ጦርነትን በዚህ ዝርዝር ውስጥ ተካቷል። እንደ ጦርነቶች ለመቋጨት የማይቻሉ በማለት የገለጹ ፕሬዝዳንቱ እያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉ ተደምጠዋል። ፕሬዝዳንቱ ከሚሰነዝሯቸው እነዚህ ግጭቶች ውስጥ አብዛኛው በቀናት ብቻ የቆዩ ግጭቶች ናቸው። በኢትዮጵያና በግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞው ንግግራቸው ግብጽና ኢትዮጵያ ግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆሚያቸዋለሁ ብለዋል። ናይል ውስጥ ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተው ያሉ ፕሬዝዳንቱ አሁን ቢሆን ይህ ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውብ ናይል ከፒራሚዶች ጋር፣ እነሱ ግን ግድቡን ገነቡ ብለዋል። ትራምፕ የናይል አባይ ወንዝ ትንሽ ቢሉትም መረጃው ግን 6500 ኪሎ ሜትር ዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት ድርጅት እንደሚለው ወንዙ 11 የተፋሰስ ሀገራት በማካለል በቀጠናው መረጋጋትና በውሃው ደህንነት ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ ያለው ገንዘብ ሰጥታለች የሚለው ንግግራቸው በድጋሚ በዚህ መግለጫ ላይ አንስተዋል። ከግድቡ ክፍያ የፈጸመው ማን እንደሆነ ታውቃለች፣ ዩናይትድ ስቴትስ ኦፍ አሜሪካ ነች በማለት
በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። አሜሪካ ተሰጥቷል ያሉት ገንዘብ በተመለከተ እኔ እንዴት ይህን እንደሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ እንጂ እኛንን የገንዘቡን ድጋፍ ያደረግነው ሲሉም አክለዋል። የግድቡ መገንባት ምንኛ አስከፊ ነው ያል በማለት የገለጹ ፕሬዝዳንቱ በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ በአባይ ውሃ በቂ ውሃ የላትም። ውሃም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎችም ነገር ብለዋል። ትልቁ ግድብ አላቸው። አሁን እሱም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን ያሉት በኢትዮጵያና በግብጽ መካከል ካለው የቁርሾ ምንጭ ስለሆነ የናይል ወንዝ የታላቁ ህዳሴ ግድብ በዚህ ሰዓት መልኩን ሲናገሩ መጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ የተለያዩ ጊዜያት አሜሪካ ለግድቡ ግንባታ ያለው ገንዘብ እንደሰጠችና ሁለቱም ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚም ተናግረዋል። ትራምፕ ስለሚነሳ አሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ከቢሲ ጥያቄ የቀረበላቸው ኢነርጂ ሚኒስተር ዶክተር ሀብታሙ ኢተፋ ይህ የህዳሴው ግድብ በኢትዮጵያ ህዝብና መንግስት ገንዘብ የተገኘ ነው የሚለው ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳ ቅሬታ ነጥቦ የሚደግፉ ንግግር በድጋሚም ትናንትና ያሰሙት የናይል ወንዝ ጉዳይ በተመለከተ በአዲስ አበባና በካይሮ መካከል ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝዳንቱ ባለፉት ሳምንት ጥር ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የጻፉት ደብዳቤ በታላቁ የህዳሴ ግድብ ዙሪያ ያለው ውጥረት መፍታት ከአጀንዳ ቀዳሚነት የሚቀመጥ ነው ብለዋል። ናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹ ፕሬዝዳንት አሜሪካ ለግብጽ ህዝብም ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል።